እንደሚታወቀው የጸጋዬ ገብረመድህን ፍልስፍና ኢትዮጵያዊነትን ማዕከል ያደረገ ነው በሚለው ብዙዎቹ ይስማሙበታል። በእሳቸው የህይወት ፍልስፍና አንተ ይህን የኢትዮጵያዊነት ፍልስፍና ትጋራለህ? በደንብ እጋራለሁ። ምክንያቱም እሳቸው ከትልቁ ከኢትዮጵያ ህዝብ ብዛትም ብንለው በሰፈረበት የቆዳ ስፋትን ብንወስደው የኦሮሞ ህዝብ ለኢትዮጵያ ግንድ ነው ብዬ ነው ማሰበው። እሳቸው ደግሞ ከዚህ ማህበረሰብ ነው የወጡት። ስለዚህ የወጡበት ማህበረሰብ እሳቸው ብቻ ሳይሆኑ እሳቸው የወጡበት ማህበረሰብም የኢትዮጵያ ማዕከል ነው ብዬ ነው ማሰበው። ስለዚህ እጋራዋለሁ ማለት ነው። ኢትዮጵያዊነት እንዴት ነው የሚገልጸው? በኢትዮጵያዊነት ታምናለህ ወይ? ብዙዎቹ በኢትዮጵያዊነት እንደማታምን ነው የሚያስቡት። ጎሰኛ ምን ይሉሃል? መልስ አለ ለዚህ? በኢትዮጵያዊነት የባላምንማ ከአንድም 4 ጊዜ አሜሪካ ሄጄ ነበር። ኢትዮጵያን ክዳት ነበር። ምክንያቱም እኔ ከልጅነቴ ጀምሮ ነው በዚህ ስርዓት ስታሰር ስገረፍ የነበረው። ከሚደርስብኝ ነገር አንፃር አይደለም ቪዛ አግኝቼ በኤርፖርት ወጥቼ አገርም አቋርጬ መሄድ የሚያስገድዱኝ ብዙ ነገሮች ነበሩ። ስለዚህ እስካሁን ድረስ ኢትዮጵያዊ ሆኜ ነው ወደ ተለያዩ ዓለም ሀገራት ምዞረው ማለት ነው። ስለዚህ ይሄኛው የሚየነከክላብዬ እንደሚሉት ምናልባት አብዛኛዎቹ እንደዚህ አይነት አመለካከት ያላቸው ምናልባትም እቺን ሀገር 5 ዓመት ጠብቀው የካዷት ሊሆኑ ይችላሉ። ስለዚህ እኔን አይመለከተኝም። ሎሬት ጸጋዬ ገብረመድህን ጎሰኝነት ሊያጠፋ እንደሚችል በተደጋጋሚ በስራዎቻቸው ተናግረዋል። ከዚህ ቀደም እንደ ትንቢትም ተንብየዋል። አንተ ይህን ሀሳብ ተቀበለዋለህ ወይ? ጎሰኝነት ማለት ምን ማለት ነው ሲጀመር እኔ አይገባኝም። እኔ ጎሰኛ አይደለሁም፣ ማንም ሰው ደግሞ ጎሰኛ አይደለም። ግን ያለ ጎሳ የተፈጠረ የሰው ልጅ የለም። የሰው ዘር ልክ ነጭ እንዳለ ጥቁር አለ። ለምሳሌ ኢትዮጵያን ብትወስጃት ኢትዮጵያ ውስጥ 83 ብሔር ብሔረሰብ በላይ ያለበት ሀገር ነው። ስለዚህ እንደ አንድ ብሔር ማሰብ አይቻልም። እኔ ምናልባት ጎሰኛ ነው ብለው ሊሉኝ የሚችሉት የጎሰኝነት ስሜቱ የገባቸው ወይ ጎሰኛ የሆኑ ሰዎች ሊሆኑ ይችላሉ እንጂ ጎሰኛ አይደለም። እኔ ኦሮሞ ነኝ፣ ኢትዮጵያዊ ነኝ። ኦሮሞ ነኝ ማለቴ ግን ጎሰኛ የሚያስብለኝ ከሆነ የገባው እንደገባው ሊወስድ ይችላል ማለቴ ነው። እሳቸው ጎሰኝነት አገርን ያጠፋል ብለው ያሉበት እሳቸው በህይወት ኖሮ ይሄን ነገር መልስ ቢሰጡ ደስ ይለኝ ነበር። ግን ሲመስለኝ ጎሰኝነት መጥፎነቱ ከኔ አመለካከት ውጪ፣ ከኔ አስተሳሰብ ውጪ፣ ከኔ አይዲዮሎጂ ውጪ ብሎ ሌላውን ማስገደድ፣ በኔ መንገድ ካልሄድክ ብሎ ሌላውን ማስገደድ ነው ጎሰኝነት እንጂ እንደሚታወቀው የጸጋዬ ገብረመድህን ፍልስፍና ኢትዮጵያዊነትን ማዕከል ያደረገ ነው በሚለው ብዙዎቹ ይስማሙበታል። በእሳቸው የህይወት ፍልስፍና አንተ ይህን የኢትዮጵያዊነት ፍልስፍና ትጋራለህ? በደንብ እጋራለሁ። ምክንያቱም እሳቸው ከትልቁ ከኢትዮጵያ ህዝብ ብዛትም ብንለው በሰፈረበት የቆዳ ስፋትን ብንወስደው የኦሮሞ ህዝብ ለኢትዮጵያ ግንድ ነው ብዬ ነው ማሰበው። እሳቸው ደግሞ ከዚህ ማህበረሰብ ነው የወጡት። ስለዚህ የወጡበት ማህበረሰብ እሳቸው ብቻ ሳይሆኑ እሳቸው የወጡበት ማህበረሰብም የኢትዮጵያ ማዕከል ነው ብዬ ነው ማሰበው። ስለዚህ እጋራዋለሁ ማለት ነው። ኢትዮጵያዊነት እንዴት ነው የሚገልጸው? በኢትዮጵያዊነት ታምናለህ ወይ? ብዙዎቹ በኢትዮጵያዊነት እንደማታምን ነው የሚያስቡት። ጎሰኛ ምን ይሉሃል? መልስ አለ ለዚህ? በኢትዮጵያዊነት የባላምንማ ከአንድም 4 ጊዜ አሜሪካ ሄጄ ነበር። ኢትዮጵያን ክዳት ነበር። ምክንያቱም እኔ ከልጅነቴ ጀምሮ ነው በዚህ ስርዓት ስታሰር ስገረፍ የነበረው። ከሚደርስብኝ ነገር አንፃር አይደለም ቪዛ አግኝቼ በኤርፖርት ወጥቼ አገርም አቋርጬ መሄድ የሚያስገድዱኝ ብዙ ነገሮች ነበሩ። ስለዚህ እስካሁን ድረስ ኢትዮጵያዊ ሆኜ ነው ወደ ተለያዩ ዓለም ሀገራት ምዞረው ማለት ነው። ስለዚህ ይሄኛው የሚየነከክላብዬ እንደሚሉት ምናልባት አብዛኛዎቹ እንደዚህ አይነት አመለካከት ያላቸው ምናልባትም እቺን ሀገር 5 ዓመት ጠብቀው የካዷት ሊሆኑ ይችላሉ። ስለዚህ እኔን አይመለከተኝም። ሎሬት ጸጋዬ ገብረመድህን ጎሰኝነት ሊያጠፋ እንደሚችል በተደጋጋሚ በስራዎቻቸው ተናግረዋል። ከዚህ ቀደም እንደ ትንቢትም ተንብየዋል። አንተ ይህን ሀሳብ ተቀበለዋለህ ወይ?
ጎሰኝነት ማለት ምን ማለት ነው ሲጀመር እኔ አይገባኝም። እኔ ጎሰኛ አይደለሁም፣ ማንም ሰው ደግሞ ጎሰኛ አይደለም። ግን ያለ ጎሳ የተፈጠረ የሰው ልጅ የለም። የሰው ዘር ልክ ነጭ እንዳለ ጥቁር አለ። ለምሳሌ ኢትዮጵያን ብትወስጃት ኢትዮጵያ ውስጥ 83 ብሔር ብሔረሰብ በላይ ያለበት ሀገር ነው። ስለዚህ እንደ አንድ ብሔር ማሰብ አይቻልም። እኔ ምናልባት ጎሰኛ ነው ብለው ሊሉኝ የሚችሉት የጎሰኝነት ስሜቱ የገባቸው ወይ ጎሰኛ የሆኑ ሰዎች ሊሆኑ ይችላሉ እንጂ ጎሰኛ አይደለም። እኔ ኦሮሞ ነኝ፣ ኢትዮጵያዊ ነኝ። ኦሮሞ ነኝ ማለቴ ግን ጎሰኛ የሚያስብለኝ ከሆነ የገባው እንደገባው ሊወስድ ይችላል ማለቴ ነው። እሳቸው ጎሰኝነት አገርን ያጠፋል ብለው ያሉበት እሳቸው በህይወት ኖሮ ይሄን ነገር መልስ ቢሰጡ ደስ ይለኝ ነበር። ግን ሲመስለኝ ጎሰኝነት መጥፎነቱ ከኔ አመለካከት ውጪ፣ ከኔ አስተሳሰብ ውጪ፣ ከኔ አይዲዮሎጂ ውጪ ብሎ ሌላውን ማስገደድ፣ በኔ መንገድ ካልሄድክ ብሎ ሌላውን ማስገደድ ነው ጎሰኝነት እንጂ